ኪራ እንግዲህ ጉድ ውስጥ ገብቷል ማለት ነው። የማይወጣው ጉድ ውስጥ እጭ። አሁንስ የጽናትና የኪራ ጥል ነው እንግዲህ የሚያስጠላው የሆነት። እቺ ደግሞ ቤቲ ልጅ እንደላከቻት ይመስለኛል ሳስበው። ቤቲ ሳትለካት አትቀርም በእውነት። ምን አይነት እቺ ቤቷን ያቃጠለች ብደ መሰለ ከኔ የመጣችሁ። ፈጣሪ ትዕግስት ውስጥ ወይ ተቃጠልኩ ነስ። በእናንተ ጨጓራ የሄደብን ይበል ዘንድሮ። የሆነ ስታስጠላ ምንድነው እቺ? ህይወቱን አበላሸችው። እሱ ደግሞ ሁሌ ታጥቦ ጭቃ። እንደው ምን ጉድ ነው? አንተ ግን ከጥፋት አትማርም? ለኪራ ምን ነው ስንት የተሳሳትክ? ያቺ ሰው ስናመጣች አረን ያላቀለ አሁን ምን ይውጥሽ የሆነ እኔ ቆንጆ። አይ ይሄ ነው ችግሩ። ጭራሽ ለሶስት ቀን ቤት ልቀመጥ አለኝ እኮ። ልታስፈራራው ነው ማለት ነው። ልክ እንደ ቤቲ። የእውነት በጣም ነው የሚያስጠላው። እንግዲህ አሁን የሚይዝ የምጨብጠው ጠፍቶበታል ኪሩቤል። ወይ አይ እሷ ነች የምታሳዝነኝ። በነገራችን ላይ እውነት አሳዘነች ማለት አሁን እንኳን አላቅም፣ የመጨረሻ ነው የሚሆነው። ምክንያቱም አላቅም ፂና ኪራ ይሄንን ነገር ካወቀች የምር የመጨረሻ ነው፣ የመጨረሻ ማለት ነው። ምክንያቱም ብዙ ታግዘዋለች፣ ብዙ ነገር አሳልፋለች። እሱ ግን ከጥፋቱ የሚማር ሰው አይደለም። እሷ ናት ከዚህ ከቅዱስ ላይ ስልኩን ተቀብላ ለኪራ የደወለችው አውቆ እንዲመጣ አውቃ ነው እንደዚህ ያደረገችው ማለት ነው። እሱም መጣ። እሱ ደግሞ መጠጥ አልጠጣም አይልም። እምቢ ማለት ነበረብህ መጠጥ። አንድ ከሴተኛ አዳሪ ጋራ ምንድነው እንደዚህ? እሷ የለየላት አውቃ እኮ ነው ሰው ይከታተለኛል ምናምን የምትለው። ሲጀመር ቅዱስም ጥፋተኛ ነ። እሷ እንደዛ ስትለፋደር ጥላሃት ነበር መሄድ ከዛ ጋር ያ እንደ ወይኔ የእውነት የጽናትና የኪራ ህይወት እንደው መቼ ይሆን ታዲያ ደስተኛ ሆነው የሚኖረው? አሁን ግን የመጨረሻቸው ነው ሳስበው ማለት ነው። ጽናት ደግሞ በሆነ አጋጣሚ እቺ ልጅቷና ኪራ ሲጨቃጨቁ ትሰማና አስባችሁታል? እንግዲህ ለሶስት ቀን እዚህ ትቀመጣለች። አይደበርሽም አይደለ? እንግዲህ እኮ ጥሩ ነው ትቀመጥ። ግን ለምን? ማናት? ምንድናት? ትናንትና ማታስ የት ነው ያደርከው ስትለው መልስ አጣ ማለት ነው። እሱን ታይዋላት ምን ማለት ነው? እዚህ ጋር ትዳር ብላ እየኖረች እኮ ነው ልጅቷ። ቃቃ አይደለም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። አይ ጽናትና ኪራ እንግዲህ የእውነት ዛሬ በጣም አናዶኛል። ኪሩቤል ማለት ነው። ሰው እንዴት ነው ሁልጊዜ ስህተት የሚሰራው? አንድ የሚመጣ ስህተት እኮ ጥፋት ሊያስተምሮ ሊያልፍ ነው አይደለም? በዛው ላይ ጥፋት ልንደግም አይደለም፣ አስተምሮ ሊያልፍ ነው እንጂ አንተ ደግሞ እያወቅት ሁሌ ጥፋት ታጠፋለህ እንዴ? እችማ ቤቲ ናት የላከቻት እርግጠኛ ነኝ። እንዴ ስታስፈራ ራሱ ቤቷን ያቃጠለች እብዴ ለየላት ማለት ነው። እንዲህ መንገድ ላይ የምትጫወት እብድ አይታችሁ ታውቃላችሁ? እንደዛ ናት። እች ጸጉሯ ራሱ ስታስጠላ። እች ልጅ በነገራችን ላይ ብዙ ቦታ ድራማ ላይ ያለች፣ ግን ደግሞ የኪራን ህይወት በጥብጭ ብላ የተላከች ናት በትክክለኛው ማለት ነው። እርግጠኛ ነኝ ቤቲ ነች የላከቻት። ማንም ይሁን ምን እቺ ቤቲ ነች የላከቻት እዚህ ቤት ማለት ነው። ለሶስት ቀን አለች እያራዘመችው ትሄዳለች። ግን ኪራ መቼ ከጥፋት እንደምትማር አላቅም። እንዴት ለዚች ምስኪን እንኳን አታስብም እንዴ? የሆነች አንዳንድ ጊዜ ዝም ሲሉ ሞኝ ምን መስላቸው ነገር አለ። ግን እሷ አውቃ ነው ዝም የምትለው ኪራ ፍቅር ስለሚበልጥባት። ግን ደግሞ ብዙ ጊዜ ዝም የሚል ሰዎች አንዴ ከተናገሩ መርዛቸውን ነው የሚተፉት። ጽናት ደግሞ አሁን ብዙ ትዕግስቷ ሲያልቅ የምታደርገውን አታውቅም። ተጠንቀቅ። ከዚህ በኋላ እነግርሃለሁ። በመከራ ነው ያገኘሃት እውነቱን ለመናገር ማለት ነው። ጽናትን የእውነት በጣም ተናደድኩኝ ዛሬ። ሰው እንዴት ነው ቆይ ማለት የደወለችላት ሴት ነች አይደለ? ለምን እንደዛ ሮጦ ከቅዱስ ከሰው ጋር ተጣልቶ? ቅዱስ ከሰው ጋር ከተጣላ እኮ እራሱ ነበር የሚደውለው። ቅዱስ ሲጀመር እሷ አውቃ ነው እዛ ቅዱስ ጋር መታ ቁጭ አለችው። ሰው ይከታተለኛል፣ 10 ሰው አለ፣ 12 ሰው አለ፣ ደረጃው ታች እየጠበቋችሁ ነው። እና ኪራ እንግዲህ አስክራው ቤቷ ይዛ ሄዳ አሳደረችው። ኪራ ሲነቃ ራሱን ያየው ሴተኛ አዳሪ ጋ ነው። ብርም ሰጥቷት እኔ ማን እንደሆንኩ አታውቀኝም፣ እሰራልሃለሁ፣ ጭራሽ ታስፈራራዋለች እኮ። አያችሁ አይደለም? የራስ ጉዳይ። እኔ አውቆ የሚያጠፋ ሰው አያሳዝነኝም የእውነት ማለቴ። ብቻ ተናድጃለሁ ዛሬ። እኔ የምታሳዝነኝ ይህች ምስኪን ልጅ ናት።
የእውነት ጽናት በጣም ያሳዘነችኝ። ስንት ጊዜ ልቧን ሰበራት ትችልች እንዴ! ሰው ነች እኮ ይሰማታል። እንደ ሰው አስብ እንጂ እንዴ! ምን ማለት ነው? ማለት አሁን እዛ ጋር ቅዱስ ከሰው ጋር ተጣላ ብላ አይደል የደወለችው? ሰይጣን ይደውልባት እና ስታስጠላ እንግዲህ ሲሮጥ ሄደ በዛ በማታ። ግን እዛ ጋር ሲደርስ ቅዱስ መጠጥ እየጠጣን ያገኘው፣ እሷም እዛ ጋር ሰክራ ትለፋደዳለች። ጭራሽ ጠጣ አለችው። አልጠጣም ብሎ ነበረ፣ ግን እንደዛው አልጠጣም ተነስ ብሎ ጎትቶ ይዞት ብሄድ ነው ጥሩ ነበረ ልጁን። ይሄ ሁሉም ነገር አይመጣም። እሷ አውቃ ነው ሲጀመር። የድሮ አሰሪዎቼ ናቸው፣ የድሮ ማናጀሮቼ ናቸው፣ ብር ከነሱ ጋር ይዤ ጠፍቼ ነው ይከታተሉኛል የምትለው ውሸት ማለት ነው። እሷ ተልካ ነው የመጣችው ሲጀመር። ቤቲን ይችላከጃት ምን አለፋችሁ? እኔ መች አጣሁት ያቺ መሰሪ እጭ። አይ ጽዬ የኔ ቆንጆ ደግሞ እኮ ኪራዬ ከሰው እንዳትጣላ የሆነ ነገር ስታስብ እኔን አስብሽ እያለችው ነበረ ማለት ነው። አስባችሁታል? ያ ማለት እንግዲህ አንተ ተወጣው፣ ምንም ማድረግ አትችልም ካሁን በኋላ። ልጅቱ የምር ደግሞ ታውቃለች፣ ጽናት ታውቅባቸዋለች። ምክንያቱም እቺ ልጅና ኪሩቤል ሲጨቃጨቁ ጽናት ትሰማለች። እንደው ታያላችሁ ጉድ። ስለዚህ በመሀላቸው ያለውን ጉድ እንግዲህ ወይ ደግሞ ለጽናትም ሌላ ሰው ይመጣል እዛ ቤት፣ ልክ እንደ በፊቱ ሄኖክ መጥቶ ሁሉ ነገር እንዳደፈራረሰው ማለት ነው። በደስታ አትኑሩ የተባለው ልጆች የሆነት ግን በቃ ጽ እንኳን እንድትነካው አልፈለገም ዛሬ ማለት ነው። አያችሁት አይደለ? እንደዚህ ፊቱን እንኳን ስትነካው የሆነ ነገር ወደ ኋላ ሸሻት እኮ ጭራሽ። በቃ ራሱን መጸየፍ ጀመረ። አንተስ እሺ፣ ግን እኔ የምታሳዝነኝ ይቺ ምስኪን ልጅ ነው። ስንት የተሰበረች፣ እሺ ስንት የተሰበረች በእውነት በስድቡ፣ በጥፊው፣ በምኑ፣ በመደፈሩ፣ አረ በስንቱ ልጇን አጣች በፍቅረኛክ። አሁን ደግሞ እንደገና በእውነት ይደብራል። ጽናትዬ እንግዲህ እንደስምሽ ጽናት ነሽ። ፈጣሪ ጽናቱን ይስጥሽ። ሌላ ምንም የምልሽ ነገር የለም። ግን ደግሞ ከአሁን በኋላ እቺ ልጅ የሆነ ነገርን ካወቀች ከኪራ ጋር አይደለም መኖር፣ አይኑን እንኳን ማየት አትፈልግም ከአሁን በኋላ ማለት ነው። ምክንያቱም ይቆርጥላታል። እሱ ከጥፋቱ የሚማር ሰው አይደለም። የእናቱ ቃል አደራ ቢኖርባትም ግን ደግሞ እሷ ሳትሆን አደራው የሚበላው እሱ ራሱ ነው። ምንም ማድረግ አትችልማ። እቺ ልጅ እየተሰቃየች እና እየተገፋች መኖር አትችልም። ሰው ነች፣ ይሰማታል። እንዴ ምን ነው ከአንድ 2 3 ሰው ጥፋት ያጠፋል እንዴ? ምን ማለት ነው? ቆይ ምን ማለት ነው እንዴ? እቺ እኮ የለየላት ዱርዬ እኮ ነች። ደህና ሰው እንኳን በሆነች ስታስፈራ ደግሞ ምንድነው ላው ላይ ያደረገችው? የጸጉሩን ጌታዬ ክርስቶስ ስጠኝ አቡ። እኔ የኔ መናደድ ምን ትሉታላችሁ? የሆነች በጣም የተናደድኩት